ታዲያስ አዲስ በስልክ መስመራችን ረዳት ኢንስፔክተር አንድነት ሽመልስ ይገኛሉ። የተከሰተውን ነገር በስፋት እሳቸው ይነግሩናል። ግን ረዳት ኢንስፔክተር አንድነት ሽመልስ እና ቤተሰቦቻቸው ስለመዘረፋቸው ሰምተናል። አዎ፣ ረዳት ኢንስፔክተር አንድነት ሽመልስ ይባላሉ። መቼም አያመልጥም ይሄ የሰረቀ ሰው። እስኪ እንግዲህ ከእሳቸው እንስማ ምን እንደሆነ። መስመር ላይ ይገኛሉ እና እናናግራቸው። ሄሎ ረዳት ኢንስፔክተር አንድነት እንደምን አሉ? እንዴት አመሻችሁ? አለን፣ በጣም ደህና ነን። እንዴት ኖት? እስቲ ራስዎን መጀመሪያ በደንብ ያስተዋውቁት። እሺ፣ ረዳት ኢንስፔክተር አንድነት ሽመልስ እባላለሁ። ለ20 ዓመት ፖሊስ አባል ነኝ። አሁን እያገለገልኩ እገኛለሁ። እንግዲህ ስለገጠመኝ ሌሎችም ሰዎች ያስተምራል ብዬ ነው ፕሮግራም እስቲ የተፈጠረውን ነገር ይንገሩን። ላካፍላችሁ። እሺ። የተፈጠረው በሞባይል ነው። ሞባይል እያየን በፌስቡክ ቤቱ ቁጭ ብለው የሚሰሩት ስራ አለ። ተጨማሪ ሰራተኛም ቢሆኑ ባይሆንም እንደዚህ በቤቱ ቁጭ ብለው ከ70,000 እስከ 100,000 ብር በወር መስራት ይችላሉ የሚል አፕሊኬሽን ወጣ። ከዛ ያን አፕሊኬሽን እኔና ባለቤት ሆነን አየነው። የእሷ ቤት ስለሆነች ለምን አንሞክረውም? እኔ ለበረሃ የተንከራተትኩ የሚያግዘናል ብለን አፕሊኬሽኑ ሞከርነው። ስንሞክረው ወደ ቴሌግራም ግቧሉን። ቴሌግራም ላይ እድሜ ምናምን የሚል ነገር አለ። ያ ባለቤት ያለውን ነገር ሞላች። ከዛ ወደ ዋትሳፕ ግሩፕ ደግሞ እንደገና አስገቡን። ከቴሌግራም ወደ ዋትሳፕ ዋትሳፕ ላይ ያለ መጠይቅ አለው። አሁን ወደ አሊባባ ኦንላይን የንግድ ግሩፕ ገብታችኋል አሉን። ከዛ ለመመዝገቢያ 800 ብር ላኳል። 800 ብር ላላክን። ከዛ ከትንሽ ጊዜ በኋላ ማበረታቻ ወደ ንግዱ ስለገባችሁ 1500 ብር ብለው እንደገና ወደኛ መለሱልን ማለት ነው። ብሩን ላኩላችሁ መልሰው 1500 ጨምረው ማለት ነው። 1500 ላኩልን። ከዛ መሳተፍ ተጀመረ። አሁን እንደዚህ ቦርሳ ኦንላይን እየሸጣችሁ ነው ምናምን ተባለ። ከዛ አሁን ደግሞ በዚህ አካውንት ይሄን ብር አስገቡ 1500 መልሰው 1500 ጠየቁ እንደገና። ከዛ 1500 ተጠየቁ። እንደገና መልሰው 5000 ላኩልን። ቦነሳችሁ ነው ብለው እንደገና መልሰው ላኩልን። አሁን አስመጅም እንደዛ እያለ አሁን ትልቅ ንግድ ላይ ስለሆነ ያለው 18,000 ብር 19,000 ምናምን ብር ያስገቡ ተባለ። ከዛ የ19,000 ብር ገባ። የሚገርምሽ ግን እዛ እንትኑ ላይ ይታያል ብሩ እየደመረ ማለት ነው እነሱ ፕላትፎርም ላይ። ከዛ መጨረሻ ላይ እኔ ያው ሾፌር ነኝ፣ ፌደራል ፖሊስ ሾፌር ነኝ። ግዳጅ ወጣሁ። ግዳጅ ሲወጣ ባለቤት ስራውን እንድትቀጥለው ብዬ ሄድኩኝ። ከዛ እሷን እንደዚህ አሁን እንደዚህ ሸጠሻል እንደዚህ አድርጊ ምናምን ያለ አሁን ብርሽ ሊመለስ ነው እንደዚህ ወልዷል እና እንትን አሁን የሚታይሽን ምስል ስክሪንሾት አድርገሽ ላኪልን ወደዚህ ይላታል። ከዛ ስትልክ ቁጥር ተሳስተዋል ይሏታል እንደገና መልሰው። ከዛ ይህን ብር ለማግኘት እንደገና ይሄን ያህል ብር ደግሞ ጨምሪ ይሏታል። እና እንግዲህ ተመልከት 20 ዓመት ያገለገልኩበት ብር አለ። በአጋጣሚ ደግሞ ከእህቷ ደግሞ ያንን የተቀነሰ ብሩ ሲመጣ እህቷ ደግሞ አረብ ሀገር አለች። ከእሷ ደግሞ እንደገና 600,000 ትቀበላለች። አሁን ከፍተኛ ግብር ከፋይ ነሽ ምናምን እያሉ ከ7 ጀምሮ በ12ኛው ቀን የሰኔ 12 ማለት ነው ከፍተኛ አንደኛ ደረጃ ንግድ ስለገባሽ 600,000 ብር በዛ አካውንት አስገቢ ይላታል። እንዴ 1,300,000 ብር አስገብቼላችሁ እንደገና እንዴት አድርጌ ነው
እንትን የምለው ትላቸዋለች። አይ ብርሽን ለማግኘት ለመንግስት የሚገብሪው ግብር ስላለ ያ ግብር መከፈል ስላለበት እና ከፍተኛ የንግድ ተካፋይ ስለሆንሽ የላክሽው ብር 1,300,000 ስለሆነ እዛ ጋር ሳየው አለችኝ አፕሊኬሽኑ ላይ 1,3,000,000 ሆኗል አለ። ከዛ መጨረሻ ላይ ስትሞክረው እምቢ ይላታል። ስታይ 59 ብር ነው አካውንቷ ላይ የቀረ። በሙሉ ልከዋለች 1,300,000 ብር። እኔ ትንሽ አሁን ግፊት ምናምን እያመመኝ መንቀሳቀስ አልችልም ነበር እና ቁርስ ራይድ ገዝተን የተወሰነ ስራ እሰራለሁ ብዬ ያስቀመጥኳት ሳንቲም ነበረች። እንደገና ያ ብር ይመለሳል ብላ እንደገና ከእህቷ የወሰደችው 600,000 ብር። ያ ብር መበላትን ሲያውቅ ያው እሷ ትታመምብናለች። ያው እኔ ፊልድ ነበርኩ እንደነገርኳችሁ። ከዛ ቤተሰብ ምናምን ወስድና ወደ ስውሯ ማርያም ይወስዳታል። አሁንም እዛው ነው ያለችው እና ያው ለሌሎች መማሪያ ይሆናል። ረዳት ኢንስፔክተር፣ ይሄ ፕላትፎርሙ አሁን እናንተ ይሄን ትራንዛክት ያደረጋችሁበት ፕላትፎርም ጀስት መጀመሪያ ከቴሌግራም ግሩፕ ዋትሳፕ ላይ ገባችሁ። ከዛ ምን አይነት ፕላትፎርም ላይ ነው የምርስ የሚሸጥ ትራንዛክሽን እናንተ ኦርደር አድርጋችሁ ወይ የእቃውን ዝርዝር አውቃችሁት የምታደርጉት ትራንዛክሽን አለ ነው? ብር መላክና መመለስ እንደነገሩ ብር ብቻ ነው? መላክና መመለስ ነው። ፕሮዳክት እኮ አይሸጥም። አዎ ለእኛ ምን መሰለህ ትልቁ ሰመር የተሸወርነው እኛ ያቺ መጀመሪያ ላይ 1,500 ሲመለስልን እና ደግሞ ያን ጊዜ ትንሽ በቃ መኪና እንገዛለን ብለን ዞር ስንል የነበረው የዋጋ ጭማሪ በቃ አሁን እሷ በኋላ ስትጠይቃ እኔ በቃ እንደዚህ ስትንከራተት ሀገር ለሀገር ስትሄድ ቢያንስ እንኳን አንተን አግዤ ያሳርፋለሁ ብዬ ነበረ። አዎ ያው እነሱማ መጀመሪያ ብሩንም የመለሱት ዞሮ ቀጣዩን ስለሚያውቁ እምነታችሁን ለመውሰድ ነው እንድታመኑ። ግን ፕላትፎርም አሉ ዌብሳይትም ምንም አይደለም። ጀስት በዚሁ በዋትሳፕ ግሩፕ ነው የሁሉ የሚሆነው። እንትን ነው አማዞን ኦንላይን 143 ኮም የሚል ነው። ጂቱ አማዞን ኦንላይን ጂቱ ዋይ አማዞን 143.com ኮም ይላል ማለት ነው። እነዚህ ይሄ ራሱን ዌብሳይት ነው ራሱን ችሎ ዌብሳይት ነው። ከዛ በኋላ ስትነካ ነው ወደ እንደገና እድሜስ ምናምን እያለ የሚመጣ ፕላትፎርም አለ። እሱን ትሞላለህ። ከዛ ለካ አካውንት ምናምን አስገብተናል ያለውን ነገር ለካ እነሱ በእኛ የራሳችን አካውንት ነው በፕላትፎርሙ ያለንን ብር ነው እያሽከረከሩ የሚያሳዩን። ግን ምናልባት እነሱ መልሰው ሲልኩላችሁ አሁን መጀመሪያ እናንተ 800 ብር ስታስገቡ 1,500 ብር መልሰው አስገብተውላችኋል። እነዚህ ያ ትራንዛክሽን የሚተላለፍ የነበረበት አካውንት ይታወቃል ማለት አካውንቶቹ ይታወቃሉ እነሱ የሚልኩበት ወደ እናንተ ገንዘቡን የሚያስገቡበት በሲቪ ብር ነው የላኩልን እኮ ማንነታቸው ይታወቃል። ታዲያ የላኩት ሰዎች ማንነት አካውንታቸው እኮ ከነስሙ ተዘርዝሯል ደብዳቤው ላይ የሀብት ምርመራ ወይ ስለማስመለስ የሚለው ላይ ኪሩቤል ሳሙኤል፣ ክብሩ ስዩም፣ ቅድስት አዘነ፣ አበረ ውለታው፣ ሳሙኤል ጋዲሳ፣ የነጌታ ከበደ፣ ማስተዋል አበራ የተባለ ስማቸውና የባንክ ቁጥራቸው ሁሉ አንድ ላይ ተያይዟል። የገባውም ገንዘብ ይታያል። ይሄኛ ዌብሳይት ግን አሁን የነገሩን ዌብሳይት ውስጥ ስገባ በነገራችን ላይ አሁን አንዳንዴ ዘመናዊ ይሆን አይደል እንደዚህ አይነት ማጭበርበሮችን ለመቀነስ እንደው ሰው ይማርበታል ስላለን ማለት ነው። ሲገባ ቀድሞ ምን ይለናል በጎግል ወይ ደግሞ በሌላ ሰርች ኢንጂን ስንገባ እንትን ሴኩርድ የሆነ ኮኔክሽን ላይ አይደለም እየገባችሁ ያላችሁት ሴንሲቲቭ ኢንፎርሜሽናችሁን እንዳትሞሉ ይላል። ያው ብዙ ሰው አይደለም በእንግሊዝኛም ስለሆነ የኛም ቋንቋ አለመሆኑም እንትን ይላል። አዎ ኔክስት ብሎ የሚታለፍ ወይ ዝም ብለሽ የሚኬድ ነው አድርጎ የሚወስደው። እኔ ግን ያንን ማንበብ ግን ከኪሳራ ያተርፈናል። መጀመሪያ ግን እናንተ አሁን ገንዘብ ሲላክ ለሰው 100 ብር 200 የሚሆኑ ብቻ 1,000 ብር አስገባ ሲባል መቼም ከዛ ፊት እርሶም አሁን ከንግድ ባንክ ነው እንደውለው እንደዚህ ነው ያለ የማጭበርበር ነገሮች እንዳለ እንደ ኢንፎርሜሽን ያውቁት ይሆናል። መጀመሪያ አምናችሁ የመጀመሪያዋን 800 ብር እንድትልኩ ያደረጋችሁ ነገር ማስታወቂያ አይታችሁ ነው ወይ ሌላ ሰው የሚጠቀም ሪኮመንድ አድርጓችሁ ነው? እንዴት ልታምኑ ትቻላችሁ? ያው ችግር ነው። አንዳንድ ጊዜ ፌስቡክ ላይ እንድትጠቀም እነዚህ ታዋቂ ቲክቶከሮች ምናምን እነሱ እንደዚህ ይህንን ነገር እንትን ያለው ቤቱ ቁጭ ብለው የሚሰሩት ስራ ነው አሜሪካዊ ነው እውነት ነው ሞክሩት ውሸት ነው ይባላል ምናምን ሲሉ አንዳንድ ጊዜ ያው ካለው ቴክኖሎጂ አንጻር ይሄ ነገር እውነት ሊሆን ይችላል እና ከችግራችን አንጻር ነው እንደነገርኩ
ያለው ነገር በጣም ከባድ ማህመት ማለት እውነት ነው። ከጤናም አንጻር ያንን ነገር ሰርተን እኔ ለማለት ነው ግን ምናምን ስለነበር ያው ካለው ችግር አንጻር እንወጣለን የሚለውን ነገር ስለነበር መጀመሪያም ደግሞ ስትልኩ እነሱም በመልሶ ይሄን ያህል አግኝታችኋል ብለው መላካቸው ጉዳዩን እንድታምኑት አደረጋችሁ እናንተ የበለጠ በቃ ያ ነው አሁን እና ሁለተኛ ሚሊዮን ወደ ግዳጅ የሚሄድ እንዳትመካከሩም ሆነ እሷ ብቻ እንድትወስን እሷም ደግሞ ያው ከድካም አንተን ለማሳረፍ ኦፍ ኮርስ ሞቲቭን አይተው ነው ለማሳረፍ አንዳንድ ጊዜ ያለው መሰለህ ያው ወታደር ስትሆን መውጣትን እንጂ መመለስን አታውቅም። ስለዚህ ያለውን ነገር እኛ በባለቤቶቻችን በሚስታችን አካውንት ነው አድርገን የሚሄደው ልጆች ቤት አለ። ስለዚህ ያማ ሰሱ ተፈጥሯል መሰለኝ ያለውን ነገር በብቻዋን ትወስን አሁን ምን ላይ ደረሰ? ምን ደረሰው? ማለት ያው ወንጀል ምርመራ እንዳልክ እንደላኩላችሁ ወንጀል ምርመራ ኪዝን ይዞታል። ግን የሚገርማችሁ አንድ አሁን ቅድም የገለጻችኋቸው እነ ኪሩቤል ምናምን የሚባሉ ሰዎች አድራሻ የላቸውም እና እዛ ፋይናንስ ኢንቴሊጀንስ አንዳንድ ሰዎች ለማግኘት ሞክሬ ነበር። የኪራይ አካውንት ነው የሚባለው። የምን የግዢ አሁን ባለፈው ፍትህ ሚኒስትር እንደገለጸው ቡክን ማከራየት እስከ 25 ዓመት ያሳስራል ምናምን እንደተባለው ማለት ነው። ያከራየው ሰው ተጠያቂ አይሆንም እንዴ ታዲያ? አይገኙም። የሚገርምሽ ጎዳና ተዳዳሪዎች፣ እነዚህ የቤት ሰራተኞች፣ እነዚህ አድራሻ የሌላቸው ትላልቅ አካውንቱን መጀመሪያ እንደዚህ አይነት ሰዎች ይከፍቱትና ከዛ በኋላ ይሄን አካውንት የሞባይል አክሰስ የሞባይል ላይ አፕ ለማድረግ ሲቢ ብር ለመጠቀም ምናምን ሙሉን ፓስወርዱን እና ምናምን በሌላ ሰው ያደርጉታል። አካውንቱ ሲወጣ መጀመሪያ ግን እንደዚህ አይነት ሲወጣ ብቻ ሳይሆን አሁን ከሆነ ጊዜ በኋላ ናሽናል አይዲ ካላያያዝን አካውንታችንን ያንቀሳቀሳል። በጣም ቅርብ ጊዜ ነው አሁን ለሚከፈት አካውንት ነው። ከዛ በፊት አካውንት ስትከፍቺ ባንክ ኖርማሊ የሚከፍተው ሰው ስልክ ቁጥሩን ይጠይቅና ስልክ ቁጥሩን ይሰጣል። ስለዚህ የሚከፍተው ሰው እኔን ስልክ ይሰጣል ማለት ነው አይደለ? ስለዚህ እኔን ስልክ ይሰጥና ሞባይል አፖ በኔ እጅ ላይ ይሆናል። ሁሉም ነገር በኔ እጅ ላይ አካውንት ሆልደሩ እሱ ይሆናል። ለእኔና እሱ እዛ ጋር እንለያያለን። ስለዚህ ከዛ በኋላ ዲጂታሊ ኦንላይን የምጠቀመው ነገር በሙሉ እሱ ነው ተብሎ ነው የሚታሰበው። ባለ አካውንቱ የምጠቀመው ሌላ ሰው ነው። ስለዚህ ብትሄጂ ሰውየውን አያውቁትም። መጀመሪያም አልነበረም። አንድ ቀን ያገኘሁት ሰው ነው እንዳሉት እሳቸው። አሁን ጎዳና ተዳዳሪዎች ሊሆን ይችላል፣ ሌላ ሰው ሊሆን ይችላል፣ ከሀገር የወጣም ሰው ሊሆን ይችላል፣ አይታወቅም። ብትይዥ የምትይዥው ሰውየውን ነው እሱን ከተሳካልሽ። ግን አሁን ደግሞ የሚጠቀመውን ሰው አታገኘውም ነው። ከሆነ ጊዜ በኋላ ግን አካውንታችንን ሁላ ማንቀሳቀስ እየቻልን አልነበረም። በፊት አሁን እነዚህ የከፈቱት እንደዛ በዚህ መንገድ ቢሆንም እነሱም አሁን የኔ አካውንት ከአመታት በፊት የከፈትኩት አካውንት ናሽናል አይዲ ስላላያያዘሽ ማንቀሳቀስ አትችይም ብር አሁን ነው አያያዙ የሚባሉት። ይሄ መቼ ነው ሀፕን ያደርገው? ሰኔ ላይ እኮ ነው ይሄ ሀፕን ያደርገው። ይሄ ከአንድ ወር ከዚህ በፊት 2 ወር። ስለዚህ አሁን ረዳት ኢንስፔክተር የሚሉት እናንተ እነዚህን ሰዎች ማጣራት ስትጀምሩ አካውንቱ በእነዚህ ሰዎች ትክክለኞቹ ሰዎች እነዚህ አይደሉም። ትክክለኛ ሰዎች እነዛ አይደሉም። ምክንያቱም አካውንቱ ቆይቶ ይወጣ ይሆናል። ፍትህ ሚኒስቴር መግለጫ የሚሰጥበት አካውንት ማከራየት ወንጀል በዚህ ያው የሚጎዳው ሰው ስለበዛ ነው እና ትንሽ ምርመራው ውስብስብ ነው። ያው ምርመራ ስለተያዘ ያው ብዙ ዲስፕሊን ማለትም እኔ ይሄንን ጥያቄ የጠየኩበት ምክንያት ምናልባት ያው በየቦታው መቼም ሌባ አይጠፋም አይደለም። እነዚህ አካውንቶች እንዲንቀሳቀሱ የለቀቀ አካል ይኖር ይሆን? ምናልባት ከባንክ ጋር በሼር ይሰሩ ይሆን? ምክንያቱም እኔ ራሴ ላይ ስለደረሰ የሆነ ጊዜ ላይ ባንክ እያንቀሳቀስን አይደለም፣ መታችሁ አካውንታችሁን ካላያያዛችሁ ከዲጂታል ጋር እየተባለ በጣም ስናወራ የነበረው ሰኔ ደግሞ አሁን ከ2 ወር በፊት ነው አይደለም። እንዴት አንቀሳቀሱት? ይሄንን የዲጂታል ሞባይል ናሽናል አይዲ ማያያዝ የሚባለው ሙሉ በሙሉ ሁሉም ሰው አያይዞ አልጨረሰም። እስከ መጨረሻው ቀን እየተራዘመ ድሎች እየተሰጡ ምናምን ነበር። እስቲል አሁን የሚጠራ ሰው አለ። በዚህ መሀል ያንን ነገር ዞሮ አሁን በቀጣይ ወራት ወደ ኔክስት ይር የሚደረግ ቢሆን ኖሮ ፕሮባብሊ ሁላችንም ካረግን ሊቆም ይችላል። አሁን ግን እንዳሉት ምርመራው ላይ ያለ ነገር ስለሆነ እንደው እንግዲህ ብዙ ጊዜ ፖሊስ ሲባል እንግዲህ ኢንስፔክተር እንደዚህ ሲባል ወንጀሎች ሲደርሱ ብዙ ሰው አይመስለው ይያዛል ፖሊስ አይደል ምናምን ይባላል። እና አሁን ትልቅ ማስተማሪያ ይሆናል እርስዎ የነገሩን ነገር። ምናልባት ሰዎች በተለያየ በቲክቶክ በእነዚህ በማህበራዊ ሚዲያ የሚያዩዋቸውን ማስታወቂያዎች
በተጨባጭ መሬት ላይ ወርዶ ወይ ደግሞ እነዚህ ሰው ማን እንደሆነ ታውቆ ካልተጣራ በስተቀር ሰዎች ቤታቸው ቁጭ ብለው ኦንላይን ብቻ እንደዚህ አይነት ነገሮች እየሰሩ እዚህ ሀገር ውስጥ ገንዘብ በሳምንት ይሄን ያህል የምታገኙበት ምናምን የሚባለው ነገር ብዙ እውነት አይደለም። በተለይ ወጣቶች ቤት ውስጥ ያሉ ሰዎች ትልቅ ሰዎችም ቢሆኑ እሳቸውም እንዳሉት አሁን በተለይ በሆነ ነገር የምትፈልግ ከሆነ ገንዘብ እንዲህ ሊያሳካልኝ ይችላል በዲስፕሬሽኑ ካለ ቀድመው ገንዘብ መስጠት የተለያየ እስካም የሚባለው ነገር ብዙ መልክ ነው ያለው እና አንዱ ነው ለብዙ ሰው ማስተማሪያ ይሆናል ብለን እናስባለን። ምናልባት እርስዎ መጨመር የሚፈልጉት ነገር ካለ ማስተላለፍ የሚፈልጉት መልዕክት እድሉን ልስጥዎት። እውነት በጣም ሰዎቹ በሚገርመው በዛ አይነት ጉዳይ በጣም የተደራጁ ናቸው እና ሲናገሩ በጣም አንደኛ ማሳመን ችሎታቸው ባንክ እንጂ ምናምን ሳናጋግር በጣም ፕሮፌሽናል ሰዎች እንደሆኑ የሚገርም እኛም ያው እዛም ምርመራው ላይ ያሉትን ሰዎች ለማነጋገር ሞክረን አንድ አዲስ አበባ መጥፋት ያለው ሰው ነው። አሁን ባለው ወቅታዊ ሁኔታ በክፍለ ሀገር ምናምን እና አንዳንዱ ቦታ ለመንቀሳቀስ ችግር ሆኖባቸው ስራዎችን የተጠቀሙበት ያምን ይመስለኛል። ምርመራውን እንግዲህ ምርመራው የተሳካ እንደሚሆንና እነዚህ ሰዎች ደግሞ ለፍርድ ቀርበው ብዙ ሰውም እንደዚህ አይነት ነገር ተሰርቶ ማምለጥ ከባድ እንደሆነ የሚያስተምር ነገር ላይ እንደርሳለን ብለን እናስባለን። ያኔ ደግሞ መቼም አስገብተነው ያለውን ነገር አዳዲስ ነገር የሚነግሩን ይሆናል ብለን እንጠብቃለን። እንግዲህ መልካሙን ይቅጠማቸው ነው የምንለው። የምስራች ያሰማን ረዳት ኢንስፔክተር አንድነት ሽመልስ በጣም አድርገን እናመሰግናለን። ሌላው ህብረተሰብ በጣም መጠንቀቅ አለበት። ምክንያቱም በእኛ ቤት ያለፈው ነገር በጣም ከባድ ነው። ምንም ነገር ሳይኖረው ተማሪዎች ምዝገባ አለ ምናምን የህይወትን ብቻ ያናጋልና ሌሎች ከኛ ህይወት ተምረው እናመሰግናለን። ተስፋ አደርጋለሁ። እሺ እናመሰግናለን። በጣም አስተማሪ ነው አይደል? ማለት ኖርማሊ አሁን እስካም የሚደረገው ይሄ የተደራጅቶ የማጭበርበር ነገር ስፔሻሊ አሁን በዲጂታሉ እንትን የሚደረገው በየሀገሩ አንድ ነገር ቴክኖሎጂው ስትቀበለው ወይም ሲመጣ እኔ ብዙ ጊዜ እላለሁኝ ፕሮፐርሊ በትክክል ምኑ ምንድነው የሚለውን ነገር ማወቅ ያስፈልጋል። አሁን ዲጂታል አዌርነስ ያስፈልጋል። ስለ ኦንላይን ኢንተርኔት ነክ ስለሆኑ ነገሮች ኖርማሊ ሰው ጠለቅ ያለ እውቀት በተለይ ደግሞ የሆነ ነገርን አስይዘህ የምትገባበት ከሆነ የሆነ ኢንተረስትን የሆነ ጥቅምን የሆነ ሲሪየስ ቢዝነስ ዝም ብለህ እያለፍክ የምታየው እንደ ቲክቶክ ቪዲዮ ኢንተርቴን ለማድረግ ከሆነ ፋይን እሱንም ቢሆን ምረጡን ሌለ በጎ ገንዘብህን የምታስገባበት የሆነ ስራህን የምታስገባበት ከሆነ ግን የምር ማወቅ አለብህ እና አንዳንድ ሀገሮች እስካሁን በጣም እነዚህ አሁን ወደ ኢስተርን ኤዥያ ወደ አፍሪካ ውስጥ ዌስት አፍሪካ ያሉ በደንብ ቲም ያላቸው ምንም ያክል ፍሎር ላይ የሚሰሩ 30 40 100 200 ሰው ሁሌ 24 ሰዓት 24/7 ኦንላይን በሽፍት ገብተው ሆነው ምናምን ሰዎች ጋር እየተደወለ ስልክ ከዳታቤዝ እየወጣ ምናምን እየተባለ በጣም ሰዎችን እስካሁን የማድረግ እንትን በቃ የተለያየ ነገሮች እየተነገረሽ በዛ ላይ ደግሞ ከሶሻል ሚዲያ ጋር ሊንክ አድርገው ማስታወቂያዎቻቸውን እያስነገሩ እኔ ምስክር ነኝ እንደዚህ ደርሶኛል አግኝቻለሁ እየተባለ እንደ ቢዝነስ በጣም በትልቅ ሬንጅ የሚያንቀሳቀሱት የወንጀል ተግባር ነውና እኛ ሀገር ኖርማሊ ጉድ ነገሩን ስትሰማውና በትንሹ ነው የሚጀምረው። ምንደውለው ከባንክ ነውና እስቲ ዲጂታል እንትን ያስመዝግቡ አሉ ምናምን የሚባል ተጠንቀቁ ይባላል። እሱ ኢኒሻሊ መጀመሪያው ሶ አሁን እሳቸው ላይ የሚደርሰው ነገር ኢንስፔክተር ላይ የሚደርሰው ነገር ያን የሚያሳይ ነው። ማንንም አይልም። ኖርማሊ እዛ ጋር ስትቀርብ ክላይንት ነህ በቃ ፖቴንሻሊ 1000 መጀመሪያውን እንዳስገባ ቀለበት ውስጥ ገብታል። ከዛ ለሱ 3000 ይመለስልሃል። ከዛ በኋላ 10 30 ይሰጣል እያለ እነሱም ግብራቸውን ሲልኩልህ መልሰህ እንደምትልክ ስለሚያውቁ ነው። በቃ የሚል አታውቁም። ስራ ነው። ስለዚህ ሎተሪም አይደለም እድልም አይደለም። አንተ ስራ ነው ብለህ የሆነ ነገር ተሸጧል ነው እያልክ ነው። ስለዚህ ያንን ከዚህም የባሱ ውስብስብ ነገሮች ስላሉ ሰዎች ኖርማሊ አርቀህ ነው ማሰብ ያለብህ። ብዙውን ነገር ቢያንስ ፊዚካሊ ፕሩፍ ያለው ነገር መሆን አለበት። ታዲያስ